ስንት ይመጣል? ይሄ ሲደመር 9 69 ይመጣል። አይነት ነምበር ኦፍ ቲ ኢንተርሴክሽን ሲ ኢኳልስ ቱ 60 ነው። ይሄ ማለት ነምበር ኦፍ ቲ ኢንተርሴክሽን ሲ እኩል ይሆናል 69 ማይነስ 60 እኩል ይሆናል ስንት ይመጣል? 9 ሰው ነው። 9 ሰው ቦዝ ኮፊ ይጠጣል፣ ቲም ይጠጣል። ግልጽ ነው ተማሪዎች? በጣም አሪፍ። ሰላም ተማሪዎች እንዴት ናቸው? የሰክሰስ የጥናት ማዕከል የሚያዘጋጀው የ9ኛ ክፍል ሌሰናችን ነው፣ ማትማቲክስ ሌሰናችን ነው። በዛሬው ሌሰናችን የመጨረሻው የዩኒት 1 የመጨረሻው ሌሰናችንን የምናይበት ክላሳችን ነው። ምናልባት ለዚህ ሌሰን አዲስ የሆናችሁ ተማሪዎች ካላችሁ ደግሞ ከዚህ በፊት የለቀቅናቸውን ቪዲዮዎች ማየት ትችላላችሁ ማለት ነው። ዩቲዩብ ቻናላችን ላይ ስለምንለቃቸው በዚያውም ሰብስክራይብ ማድረጋቸውንም እንዳትረሱ። በዚህ ሌሰን የምናየው ሁለት ፖይንቶችን በዋናነት እናያለን። የመጀመሪያው ዋትስ ካርቴዥያን ፕሮዳክት ኦፍ ቱ ሴትስ የሚለውን እናያለን። እዛ ጋር ተያይዞ ውስጥ ላይ ያሉትን ዲቴል በደንብ የምናይበት ነው። መጨረሻ ላይ ደግሞ አፕሊኬሽን ኦፍ ሴትስ እንዴት አድርገን ሴትን ተጠቅመን እንዴት አይነት ሪል ወርልድ ወይም ደግሞ ወርድ ፕሮብለሞችን እንዴት ሶልቭ እናደርጋለን የሚለውን የመጨረሻው የሌሰን ዋን የዩኒት ዋን ክላስ የምናይበት ነው የሚሆነው። ከዛ መጨረሻ ላይ አንድ ወርክሽት ይኖረናል። እሱን በሚቀጥለው ሌሰናችን የምንለቅላችሁ ነው የሚሆነው። ሁሌም እንደምንላችሁ ማንኛውም ጥያቄ አስተያየት ካላችሁ ቴሌግራም ቻናላችን ላይ ጆይን አድርጋችሁ ጥያቄያችሁን መላክ ትችላላችሁ። ቀጥታ ወደ ክላሳችን እንሄዳለን ማለት ነው። በጣም አሪፍ። ካርቴዥያን ፕሮዳክት ኦፍ ቱ ሴትስ ማለት ምን ማለት ነው የሚለውን እኔ በመጀመሪያ ደረጃ እዚህ ጋር ዴፊኒሽኑን እንደምታዩት ሁለት ሴቶች ኤ እና ቢ ቢኖሩ ሁለት ሴቶች ኤ እና ቢ የተባሉ ሁለት ሴቶች ቢኖሩ ካርቴዥያን ፕሮዳክት ኦፍ ቱ ሴትስ ዲኖት የሚደረገው ኤ ክሮስ ቢ ነው። ካርቴዥያን ፕሮዳክት ይሄ ማለትም ደግሞ ምን ማለት ነው? ዘ ሴት ኦፍ ኦል ኦርደርድ ፔርስ ኤ ኮማ ቢ ኤ ከማን የምትወሰድ ከሴት ኤ፣ ቢ ኤለመንት ደግሞ ከማን የምትወሰድ ከሴት ቢ የሚወሰድ ነው። ኦልሶ ካን ቢ ኤክስፕረስድ አስ በሴትም ሲቀመጥ ይሄንን ተደርጎ ይቀመጣል ማለት ነው። ጀነራሊ ካርቴዥያን ፕሮዳክት ኦፍ ቱ ሴትስ ሲቀመጥ በዚህ መልኩ ነው። ኤ ክሮስ ቢ ኢኳልስ ቱ ይሄ ዘ ሴት ፕላስ ኤ ኮማ ቢ ሲዛት ኤ ከማን የተወሰደች ከሴት ኤ የተወሰደች ስሞል ቢ ከማን የተወሰደች ከሴት ቢ የተወሰደች ብለን የክሮስ ፕሮዳክት ኦፍ ቱ ሴትን ካርቴዥያን ፕሮዳክት ኦፍ ቱ ሴትን በዚህ መልኩ ዲፋይን እናደርጋለን ማለት ነው። በጣም አሪፍ። እሺ በኤግዛምፕል እንየው እስኪ። ሴት ኤ የተባለ ሴት ዋን እና ቱ ቢይዝ እና ሴት ቢ የተባለ ሴት ደግሞ ኤ እና ቢን ቢይዝ ዜን ኤ ክሮስ ቢ ማለት ምን ማለት ነው የተባባለው? አሁን ኤ ክሮስ ቢ ማለት ምንድነው ዴፊኒሽኑ? ኤ ኮማ ቢ እሺ where A is an element of A አይደል የተባለው and B is an element of ማን ነው B ማለት ነው። ግልጽ ነው አባባሌ? በጣም አሪፍ። አሁን በዚህ መሰረት እነዚህ እቺ ዋን ቱ ለኤ ነች። ስለዚህ ማን መሆን ይችላል? አሁን ዋን ኮማ ኤ ይሆናል። ዋን ኮማ ቢ ይሆናል። ዋን ከኤ ጋም ከቢ ጋም ትሄዳለች ኮማ መጨረሻ ላይ ደግሞ ቱ ትሄዳለች። ቱ ኮማን ጋር ከኤ ጋር እና ቱ ኮማ ቢ ይሆናል። ይሄ ማን ነው? ኤ ክሮስ ቢ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። አሁን እነዚህ የምትዋቸው የመጀመሪያዎቹ ዋን እና ቱ ከማን ሄዱ? ከኤ ሄዱ ናቸው። ሬንጅ ላይ እንደ ሬንጅ ማክት የሚያደርጉት ደግሞ ሁለተኛው ኦርደር ፔሮቹ ደግሞ ከማን ሄዱ ናቸው? ከሴት ቢ ሄዱ ናቸው ማለት ነው። ከዴፊኒሽናችን ምንም አልወጣንም ማለት ነው። በጣም አሪፍ። ቢ ደግሞ ቢ ክሮስ ኤ ሲባልስ ምን ማለት ነው? ቢ ክሮስ ኤም አሁን ዲፋይን ብናደርገው ቢ ኮማ ኤ ነው የሚሆነው። ሰይዛት አሁን ቢ ከማን ከሄደ? ከሴት ቢ ሄደ። ኤ ከማን ሄደ? ከሴት ኤ ሄደ ማለት ነው። አሁን በዚህ መሰረት አሁን መገልበጥ ነው። የዚያ ከላይ ያለው ምን ማለት ነው? አሁን ኤ ኮማ ዋን ቢ ኮማ ዋን እዚህ ጋር ያለውን መገልበጥ ይቻላል። ከኤ ኮማ ቱ እና ቢ ኮማ ቱ ማድረግም ይቻላል። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ ይሄንን ኤ ክሮስ ካርቴዥያን ፕሮዳክት ኦፍ ኤ ክሮስ ቢ እና ቢ ክሮስ ኤ መልሱ ይሄንን ይመስላል ማለት ነው። በጣም አሪፍ። እሺ ኤክሰርሳይሳችሁ ማየት እንችላለን። ዋን ፖይንት ላይ መጻፋችሁን ገልጣችሁ አብረን መስራት እንችላለን። በዚህ ሰዓት ይሄን መጻፋችሁን አያብራችሁ ካላችሁ ማለት ነው። የመጀመሪያው ምንድነው? ሴት ኤ የተባለ ሴት 1 2 3 ኤሌመንቶችን ይዟል። ሴት ቢ ደግሞ ኤ ኮማ ኤፍን ይዟል። ኤ ክሮስ ቢን ፈልጉ ነው የሚለው። እንዲሁም ደግሞ ቢ ክሮስ ኤ ነው። ቅድም ከሰራነው ጋር ምንም ልዩነት የለውም። ስለዚህ አሁን ኤ ክሮስ ቢ ማን ይመጣል? አሁን ኤ ክሮስ ቢ ማለት 1 ኮማ ኢ እሺ 1 ኮማ ኤፍ ኮማ 2 ኮማ ኤ እሺ 2 ኮማ እሺ ጨረሻ ላይ 3 ኮማ አይ እና 3 ኮማ ኤፍ ይመጣል። ግልጽ ነው ተማሪዎች? በጣም አሪፍ። አሁን ቢ ክሮስ ኤ ምንም የተለየ ነገር የለው መገልበጥ ነው።
ቢ ክሮስ ኤ ከተባለ አሁን ከዚህ ነው የምንነሳው። ስለዚህ አሁን ኢ ኮማ 1 ማለት እንችላለን። ኢ ኮማ 2 ኢ ኮማ 3 ኤን ጨረስ። ከዛ ደግሞ ኤፍ ኮማ 1 እሺ ኤፍ ኮማ 2 እና እሺ ኤፍ ኮማ 3 አድርገን መጻፍ እንችላለን ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች። በጣም አሪፍ። እዚህ ጋር መጠቀቅ ያለብን የክሮስ ልዩነቱ ኦርደር ሪፔራቸው ልዩነት ነው እንጂ የብዛት ኤሌመንታቸው አንድ አይነት ነው። ለምሳሌ የቢ ክሮስ ኤ ብዛት ኤሌመንት እና የኤ ክሮስ ቢ የኤሌመንት ብዛታቸው አንድ አይነት ነው የሚሆነው፣ ግን ያው ኦርደራቸው የተለያየ ስለሚሆን እሱ እንትን ይላል ማለት ነው። በጣም አሪፍ። እሺ ሁለተኛ ምንድን ነው የሚለን? አሁን ክሮሱ ተሰጠንና የእያንዳንዱን ኤሌመንት እንድናወጣ ተጠየቅን። ለምሳሌ ኤ ክሮስ ቢው 7 6 7 4 5 4 5 6 1 4 1 6 ቢሆን ኤ እና ቢ ማን ናቸው ነው። ስለዚህ አሁን ኤ ክሮስ ቢ ስለሆነ የተሰጠው የመጀመሪያዎቹ ለማን ይሰጣሉ? ለኤ ይሰጣሉ። ስለዚህ 7 መድገም አያስፈልግም። 5 እሺ 5 መድገም አያስፈልግም። 1 በቃ እነዚህ ማን ናቸው? ኤ ናቸው። እሺ ዋት አባውት ቢ ደግሞ ሰከንድ ነው። ይሄ ማለት 6 4 አይደለ? ሰከንድ 6 አለ 4 አለ 4 መድገም አያስፈልግም። 6 መድገም አያስፈልግም። በቃ እነዚህ ናቸው። በጣም አሪፍ። አሁን ይሄ ስንት ነው ብዛቱ ኤሌመንቱ? 5። እሺ እዚህ ጋር 1 2 3 4 5 6 ነው። 3 በ2 6 ይመጣል። እሱ እንዴት እንደሚሆን መጨረሻ እናያለን። ግልጽ ነው ተማሪዎች። በጣም አሪፍ። ፎርዋርድ ፓርቱ ብቻም ሳይሆን ባክዋርድ ወደ ኋላ ተመልሰን ልንጠየቅ እንችላለን ማለት ነው። በጣም አሪፍ። እሺ እንቀጥል። ኦኬ በጣም አሪፍ። እዚህ ጋር ተመሳሳይ ነው። ሶስተኛው ምንድነው የሚለን? ኤ ኤቢሲን ይዟል። ቢ ደግሞ 1 2 3 ይዟል። ሲ ደግሞ 3,4 ይዟል። ምንድነው የሚለው? መጀመሪያ ኤ ክሮስ ቢ ዩኒየን ሲ ለሚለን መጀመሪያ ቢ ዩኒየን ሲ እናውጣ። ዋት ኢዝ ቢ ዩኒየን ሲ? ቢ ዩኒየን ሲ የሚባለው ማለት ነው። ቢ ዩኒየን ሲ ማለት ይሄንን እና ይሄን አንድ ላይ መቀላቀል ነው። 1 2 3 እና 4 መጣ ማለት። ስለዚህ ቢ ዩኒየን ሲ ይሄ ነው። ኤ ደግሞ ማን ነው? እዚህ ጋር ኤ ኮማ ቢ ኮማ ሲ ነው ማለት ነው። ይሄን ክሮስ ማድረግ ነው። ምን ይመጣል አሁን? ኤ ኮማ 1 እሺ ኤ ኮማ 2 እሺ ኤ ኮማ 3 እሺ ኤ ኮማ 4 ይበዛል፣ ግን ያው እንደዚህ እያለ አሁን በኤ ጨረስ። ከዛ ደግሞ በቢ ቀጥላለሁ ማለት ቢ ኮማ 1 ቢ ኮማ 2 ቢ ኮማ 3 ቢ ኮማ 4 እሺ ከዛ የቢ አለቀ። ከዛ ደግሞ ሲ ጋር ሄዳለሁ። ሲ ኮማ 1 ሲ ኮማ 2 ሶሪ ሲ ኮማ 3 እሺ እና ፋይናሊ ሲ ኮማ 4 ይመጣል። ግልጽ ነው ተማሪዎች። በጣም አሪፍ። ከኛ የሚጠበቀው መጀመሪያ እዚህ ጋር ያለችውን እንሰራለን። ኤ ዩኒየን ሲ እንሰራለን። ከዛ ማነው ቢ ዩኒየን ሲ እንሰራለን። ከዛ ከኤ ጋር ክሮስ እናደርጋለን ማለት ነው። በጣም አሪፍ። አራተኛው ምንድነው የሚለው? ኤ 6 9 11 የተባሉ ኤሌመንቶች ቢስ ኤ ክሮስ ኤ እርስ በርስ ማድረግ እኮ ነው። ኤ ክሮስ ኤ ምን ይሆናል አሁን? 6 ኮማ 6 6 ኮማ 9 እሺ 6 ኮማ 11 እሺ ከዛ 9 ኮማ 6 yes 9 ኮማ 9 እሺ 9 ኮማ 11 እሺ 11 ኮማ 6 እሺ 11 ኮማ 9 እና 11 ኮማ 11 በጣም አሪፍ። ግልጽ ነው ተማሪዎች። በጣም አሪፍ። በጣም ቀላል ስለሆነ ይሄ በዚህ መልኩ መስራት ይቻላል ማለት ነው። በጣም አሪፍ። እሺ አምስተኛው ምንድነው የሚለን? if the number of elements of a ይሄ ማለት number of a ስንት ነው ይለናል? 6 ነው የሚለናል። number of elements of b ደግሞ number of element of b ስንት ነው ይለናል? 4 ነው የሚለን። ጥያቄው number of a cross b ስንት ይመጣሉ? number of a cross እዚህ ጋር ከላይ ካሉትን አንደርስታንድ ላስደርጋችሁ። ለምሳሌ a cross n ነው። a ስንት አለው? 3 አለው። a 6 3 አለው። a cross a ስንት ይመጣል? 1 2 3 4 5 6 7 8 9 ይሄ ማለት ምን ማለት ነው? number of a cross a ማለት ስንት ማለት ነው? 3 ሲባዛ በ3 9 መጣ ማለት። በጣም አሪፍ። እዚህ ጋር እንምጣ። b ዩኒየን ሲ ስንት ነው? 4 ነው። a ስንት ነው? 3 ነው። number of a cross b ዩኒየን ሲ ስንት መጣ? 1 2 3 4 5 6 7 8 9 10 11 12 ነው። ስለዚህ ስንት መጣ ማለት ነው? 4 ሲባዛ በ3 እዚህ ጋር 4 ነው፣ እዚህ ጋር 3 ነው፣ 12 ማለት ነው። ይሄ number of a cross b ዩኒየን ሲ መጣ። ጀነራሊ ስናደርገው number of a የሆነ
ኤክስ ቢሆን ነምበር ኦፍ ቢ ደግሞ የሁለቱ ክሮስ ማለት የሁለቱ ብዜት ነው። ስለዚህ አሁን የነምበር ኦፍ ኤ ክሮስ ቢ ስንት ይመጣል ማለት ነው? 6 ሲባዛ በ4 ስንት ይመጣል? 24 ይመጣል። ለማንኛውም ጀነራሊ ነምበር ኦፍ ኤ የተባለ ሴት የሆነ ኤክስ ቢኖር እና ነምበር ኦፍ ቢ የተባለ ሴት ደግሞ የሆነ ዋይ ቢኖር ከዚህ ተነስተን ነምበር ኦፍ ኤ ክሮስ ቢ ስንት ይመጣል ማለት ነው? ኤክስ ታይምስ ዋይ ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ ማንኛውም ብንጠየቅ በዚህ መልኩ መመለስ እንችላለን ማለት ነው። በጣም አሪፍ። ሰው ካርቴዚያን ክሮስ ፕሮዳክት በዚህ ጋር የመጨረሻው ስለ አፕሊኬሽን ኦፍ ሴትስ እናያለን። ሶ አፕሊኬሽን ኦፍ ሴትስ ማለት ምንድነው? የተለያዩ ወርድ ፕሮብለሞችን የሴትን የዩኒየን እና የኢንተርሴክሽን ኮንሴፕት ተጠቅመን እንዴት አድርገን ወርድ ፕሮብለሞችን አፕሮች አድርገን ሶልቭ እናደርጋለን። እሱም ዋናው በቀላሉ በቬን ዲያግራም እንጠቀም እንችላለን፣ እንዲሁም ፎርሙላዎችን መጠቀም እንችላለን ማለት ነው። በጣም አሪፍ። እሺ የመጀመሪያው the number of elements of union of two sets ነው። ሶ እሱን ለማለት ይችን ተጠቅመን ማለት ምን ማለት ነው? ይሄ for the two sets A and B the universal set አለ just like እዚህ ጋር በሬክታንጉላር ፎርም የተቀመጠው ነው። A እዚህ ጋር አለ፣ B እዚህ ጋር አለ፣ there is an intersection here. So the formula for the number of elements of just A union B ማለት number of A union B is equal to number of A plus number of B minus number of A intersection ብቻን በጣም መያዝ አለብን። በጣም ብዙ ጊዜ ፈተና ይመጣል እንደዚህ አይነት ጥያቄ። ለምሳሌ እዚህ ጋር ሁለቱ ጆይንት ኤ ኤንድ ቢ አሁን ለምሳሌ ዲስጆይንት ማለት ኤ ኢንተርሴክሽን ቢ ምንድነው ማለት ነው? ኢምፕሊት ሴት ምንም ማለት ኢንተርሴክሽን የላቸው ማለት። ስለዚህ ይሆናል አሁን ነምበር ኦፍ ኤ ዩኒየን ቢ ምን ይመጣል? አሁን ነምበር ኦፍ ኤ ፕላስ ነምበር ኦፍ ቢ ብቻ ይቀራል ማይነስ ያኛው ይሄ ዜሮ ስለሚመጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ አሁን ይሄኛው ኢንተርሴክሽን ካላቸው ብቻ ነው። ስለዚህ ጀነራሊ ግን ይችን ፎርሙላ በጣም መያዝ ይጠበቅብናል ማለት በጣም አሪፍ። ስለዚህ አሁን እስኪ በዚህ መሰረት ይሄን ጥያቄ እንስራው። ለምሳሌ let A and B be two finite sets such that አሁን number of A ይሄ ተጣ number of B ተሰጥቶናል፣ number of A union B ተሰጥቶናል። so number of intersection የሚፈልጉ ነበር። so ፎርሙላችን ምንድነው? number of A union B equals to number of A plus number of B minus number of A intersection B መጣ ማለት። ስለዚህ አሁን መተካት ነው በቦታው። ስለዚህ A union B ስንት ነው? 36 ኩሏ number of A ስንት ነው? 20 ነው። ሲደመር number of B 28 minus number of A intersection B መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ይሄ 36 ሲኮልስት ይሄ 48 minus number of A intersection B ይመጣል። ይሄ ማለት ነምበር ኦፍ ኤ ኢንተርሴክሽን ቢ ማለት 48 ሲቀነስ 36 ነው። ስንት ይመጣል? 12 ይመጣል ማለት ነው። ሶ እንደዚህ አድርገን ተጠቅመን ወርድ ፕሮብለሞችን በዚህ መልኩ አፕሮች ማድረግ ይቻላል። ግን ዋናው ትልቁ ጥያቄ ግን እቺን ፎርሙላ መያዝ ይጠበቅብናል። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ሶ እስኪ ደግሞ ሌላ ነው ደግሞ አሁን ኤክሰርሳይዝ 1.10 የመጻፋችሁን ማየት እንችላለን። የመጀመሪያው መጻፋችሁን አይታችሁ አብረን ይሄን ቪዲዮ መስራት እየሰራን ስለሆነ አብራችሁ መከታተል ትችላላችሁ ማለት ነው። ስለዚህ ተመሳሳይ ነው። ምንድነው የሚለን ይሄ ነምበር ኦፍ ኤ ተሰጠ ፎር ቱ ፋይናይት ሴትስ፣ ነምበር ኦፍ ቢ ተሰጠ፣ ኤ ዩኒየን ቢ ተሰጠ። ተመሳሳይ ነው አሁን ከሰራው አይነት ጋር ስለሆነ ስለዚህ አሁን ነምበር ኦፍ ኤ ኢንተርሴክት ዩኒየን ቢ ማለት ነምበር ኦፍ ኤ ፕላስ ነምበር ኦፍ ቢ ማይነስ ነምበር ኦፍ ኤ ኢንተርሴክሽን ቢ ነው። በቦታው መተካት ነው። ኤ ዩኒየን ቢው 70 ነው። ኮልሱ ነምበር ኤ 34 ነው ሲደመር 46 ነው ማይነስ ነምበር ኦፍ ኤ ኢንተርሴክሽን ቢ ነው የሚለው። ሶ ያሁን በጣም ቀላል ነው። ሶ 70 ኮልሱ ስንት ይመጣል? አሁን 34 ስንት ይመጣል? 80 ያ 80 ይመጣል። 80 ማይነስ ነምበር ኦፍ ኤ ኢንተርሴክሽን ቢ ይመጣል ማለት። ስለዚህ ይሄ ማለት ነምበር ኦፍ ኤ ኢንተርሴክሽን ቢ ማለት ስንት ይመጣል? 80 ማይነስ 70 ነው። ኩልሱ ስንት ይመጣል? 10 ማለት። ስለዚህ በሁለቱ ሴቶች መካከል ያለው ኢንተርሴክሽን ብዛት ስንት ነው ማለት ነው? 10 ነው ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እሺ አሁን በዚህ ተነስተን የሁለተኛውን ጥያቄ ደግሞ አፕሮች እናደርግ። ሁለተኛው ጥያቄ ደግሞ ምን ይመስላል የሚለው ነው። በጣም አሪፍ። ሰው ሁለተኛው ጥያቄ ምንድነው የሚለው ወርድ ፕሮብለም ነው። ስለዚህ አሁን ምን ይለናል? እሺ there are 60 people attending meeting ነው የሚለው 60 ሰዎች ያው የሆነ ሚቲንግ ስብሰባ አቴንድ እያደረጉ ነው።
እዛ ውስጥ 42ቱ 42 ኦፍ ዜም ድሪንክ ቲ ነው፣ ሻይ ይጠጣሉ 42ቱ። 27ቱ ደግሞ ኮፊ ይጠጣሉ። እና ኢፍ ኤቭሪ ፐርሰን ኢን ዘ ሚቲንግ ድሪንክ አትሊስት ዋን ኦፍ ዘ ቱ ድሪንክ ለ ምንድነው ጥያቄው? አሁን ሁሉም ሰው ቢያንስ ይጠጣል ቢያንስ ይጠጣል፣ ቢያንስ ወይ ሻይ ይጠጣል ወይ ኮፊ ይጠጣል። ሁለት የሚጠጣም አለ ማለት ነው። ሁለት የሚጠጣም ያለ፣ የማይጠጣ ሰው ግን የለም። አትሊስት ዋን ኦፍ ዘ ቱ ድሪንክስ ነው የሚለው። ኤቭሪ ፐርሰን ኢን ዘ ሚቲንግ ድሪንክስ አትሊስት ዋን ኦፍ ዘ ቱ ድሪንክስ ማለት እያንዳንዱ ሰው ቢያንስ ወይ ሻይ ይጠጣል ወይ ኮፊ ይጠጣል። ሁለት የሚጠጣ ሊኖር ይችላል፣ እሱን እናየዋለን ማለት ነው። ሶ ፋይንድ ዘ ነምበር ኦፍ ፒፕልስ ሁ ድሪንክ ቦዝ ቲ ኤንድ ኮፊ ነው የሚለው። ሁለቱን የሚጠጣ ሰው ብዛቱ ስንት ነው ነው የሚለው። ሶ ሁሉም ማለት ምን ማለት ነው? አሁን ቲ አለ ነምበር ኦፍ ቲ ቲ ነምበር ኦፍ ቲ እንበለው። ቲ ማለት ቲ ነው። ሲ ማለት ኮፊ ነው። እችን ያዙልኝ። ስለዚህ ነምበር ኦፍ ሲ ከተባለ የኮፊ ብዛት ነው። ነምበር ኦፍ ይሄኛው ነምበር ኦፍ ቲ ስንት ነው? 42 ነው። ይሄው 42 ኦፍ ድሪንክ ዘ ቲ ነው የሚለው። ይሄኛው ነምበር ኦፍ ኮፊ ደግሞ 27። አጠቃላይ ስንት ሰው አለ? ስለዚህ ነምበር ኦፍ ቲ ዩኒየን ሲ ደግሞ ስንት ነው? 60 ነው ማለት ነው። 60 ነው ማለት ነው። በጣም አሪፍ። ስለዚህ አሁን ቦዛ ለሚጠይቀው ስለዚህ ምን አደረገው? ነምበር ኦፍ ቲ ዩኒየን ሲ ኢኳልስ ቱ ነምበር ኦፍ ቲ ፕላስ ነምበር ኦፍ ሲ ማይነስ ነምበር ኦፍ ቲ ኢንተርሴክሽን ሲ መጣ ማለት ነው። በጣም አሪፍ። ስለዚህ አሁን 60 ኢኳልስ ቱ 42 ሲደመር 27 እና ማይነስ ነምበር ኦፍ ቲ ኢንተርሴክሽን ሲ መጣ ማለት ነው። በጣም አሪፍ። እሺ አሁን ስንት መጣ? ይሄ ስንት ይመጣል? ይሄ ሲደመር 69 ይመጣል። ማይነስ ነምበር ኦፍ ቲ ኢንተርሴክሽን ሲ ኢኳልስ ቱ 60 ነው። ይሄ ማለት ነምበር ኦፍ ቲ ኢንተርሴክሽን ሲ እኩል ይሆናል 69 ማይነስ 60 እኩል ይሆናል ስንት ይመጣል? 9 ሰው ነው። 9 ሰው ቦዝ ኮፊ ይጠጣል፣ ቲ ይጠጣል። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ሰው በዚህ መልኩ መስራት እንችላለን። ካስፈለገ ደግሞ እንዲህ አድርገን በቬን ዲያግራም ሂንቱን በቬን ዲያግራም ሰው እቺኛዋ ቲ ብትሆን እቺኛዋ ደግሞ ኮፊ ብትሆን ሰው እቺን ቲን በላት እቺኛዋ ኮፊን በላት። አጠቃላይ 60 ሰው ነው ያለ። ሰው እዚህ ጋር 9 ትመጣለች ማለት ነው። ሰው ሻይ ብቻ የሚጠጣ ሰው ስንት ነው ከተባለ ሻይ ብቻ የሚጠጣ ሰው ማለት ከ42 ላይ 9 ሲቀነስ ስንት ይመጣል? 33 ይመጣል። ሻይ ብቻ የሚጠጣ። እሺ ኮፊ ብቻ የሚጠጣ ሰው ከተባለ ደግሞ ከ27 ላይ 9 ሲቀነስ ስንት ይመጣል? 20 ስንት ነው? 28 ያ 28 9 30 ነው አይደለም? ነው 18 ነው። 18 ያ ምክንያቱም 27 አይደለ ኮፊ አጠቃላይ ነው 27 ያ አሁን ኮፊ ብቻ የሚጠጣ ሰው 27 ሰው አለ። ማነው 18 ሰው አለ። ሻይ ብቻ የሚጠጣ ሰው 33 ሰው አለ። ሁለቱንም የሚጠጣ ሰው ስንት አለ? 9 ሰው አለ። ሲደመር 33 ሲደመር 9 ሲደመር 18 ስንት ይመጣል? ይሄ ስንት መምጣት አለበት? ይሄ 42 ሲደመር 18 ስንት መምጣት አለበት? 60። አጠቃላይ ስብሰባ ውስጥ የሚሳተፍ ሰው 60 ስለሆነ በጣም አሪፍ። ስለዚህ ይመጣል ማለት ነው። ኦኬ ግልጽ ነው ተማሪዎች? በጣም አሪፍ። እሺ ሁለተኛው ጥያቄ ደግሞ አይሚን 11ኛው የመጽሐፋችሁ ማለት ነው። ኢን ሰርቬይ ኦፍ 200 ስቱደንትስ ኢን ሞጣ ሰከንዳሪ ስኩል ይላል። እሺ ሞጣ ሰከንዳሪ ስኩል ውስጥ በተደረገ 200 ተማሪዎች በተደረገ ሰርቬይ 90 ተማሪዎች ምንድነው ሜምበር ኦፍ ኔቸር ክለብ ናቸው ይለናል። እሺ ኤንን ኔቸር ብለን እንወሰደው። ስለዚህ አሁን ነምበር ኦፍ ኤን ስንት መጣ ማለት ነው? 90 ተማሪ መጣ። እሺ 31 ደግሞ ሚኒ ሚዲያ ነው። ኤምን ምን እንበለው? ሚዲያን ብለን አስዩም እናርግና ስለዚህ አሁን ነምበር ኦፍ ኤም ስንት መጣ? 31 መጣ ማለት ነው። ሌላኛው ጥያቄ ምንድነው? 21 ደግሞ ቦዝ ነው የሚለን። ስለዚህ ነምበር ኦፍ ኤን ኢንተርሴክሽን ኤም ስንት መጣ? 21 መጣ ማለት ነው። በጣም አሪፍ። እሺ ጥያቄው ምንድነው? ኤ ምንድነው የሚለን? how many students are members of either the club ነው። የጥያቄው ምን ማለት ነው? የጥያቄው ነምበር ኦፍ ኤም ዩኒየን ኤን ኤን። ሌላኛው ቢ ደግሞ how many students not a member of either of the club
ምንም ክለብ ውስጥ የማይሳተፍ ተማሪ ነው እዚህ የተፈለገው ደግሞ። ስለዚህ አሁን ይህንን በጣም በቀላሉ መስራት እንችላለን ማለት ነው። ሶ ይህንን ቅድም በፎርሙላ መስራት ይቻላል፣ ወይም ደግሞ አሁን ይህንን በቤት ዲያግራም መስራላችሁ። ይሄ ዩኒቨርሳል ሴት ነው ልበሏት ሲሆን፣ እሺ ይችኛዋን ኤም ነው ልበለው፣ ይችኛዋ ደግሞ ኤን ነው ልበለው። ሶ ይሄኛው ኤን ልበለው፣ ሶሪ ይሄኛውን ኤም ልበለው። ኢንተርሴክሽን ስንት ሰው አለ? 21 ሰው አለ። በጣም አሪፍ። ሶ 21 ሰው ከሆነ ኤም ብቻ ስንት ሰው አለ? 10 ሰው። ምን መቀነስ ነው ከዚህ? እሺ ኤን 21 ከሆነ ኤን ብቻ ስንት ሰው ይመጣል? ኢንተርሴክሽናችሁ ከ90 ላይ 21 ሲቀነስ 90 ሲቀነስ 21 ስንት ይመጣል? ከ90 ላይ 21 ከ10 1 9 አንድ ተበድሮ ከ8 69 ሶ 69 ሰው ማለት ምን ማለት ነው? ኔቸር ክለብ ብቻ 21 ሰው ሁለቱም ላይ የሚሳተፉ፣ 10 ሰው ደግሞ ሚኒ ሚዲያ ብቻ ነው የሚሳተፉ። ሚኒ ሚዲያ ብቻ እደግመዋለሁ፣ ብቻ ነው ኦንሊ ሚኒ ሚዲያ። 21 ሰው ቦዝ ኔቸር ክለብ የሚሳተፉ፣ ሚኒ ሚዲያ የሚሳተፉ። ሶ አሁን ስንት ይመጣል ክለብ ላይ የሚሳተፉ ሰው ማለት ነው? ነምበር ኦፍ ኤ ዩኒየን ቢ ማለት ነው። ይሄ ጥያቄው አሁን ምንድን ነምበር ኦፍ ይሄው እዚህ ጋር ነምበር ኦፍ ኤም ኤን ዩኒየን ኤም ማለት ነምበር ኦፍ ኤን ፕላስ ነምበር ኦፍ ኤም ማይነስ ነምበር ኦፍ ኤን ኢንተርሴክሽን ኤም። ግልጽ ነው አባባሌ? ሶ ስንት ይመጣል አሁን? ይሄ 60። ይሄ ስንት ነው አጠቃላይ? ይሄኛው 90 አይደለ? ከላይ ያለ ባለው መሰረት ነው ሲደመር 31 ሲቀነስ ስንት ይመጣል? 21 ማለት ሶ ይሄንን ስንት ይመጣል አሁን? እሺ 90 121 ነው ይመጣል። ሲቀነስ 21 ስንት ሰው ይመጣል አሁን? አጠቃላይ 100 ሰው መጣ። 100 ሰው ማለት ክለብ ውስጥ የሚሳተፍ ሶ 100 ኦፍ ዘ ስቱደንትስ ምንድነው ክለብ ውስጥ ይሳተፋሉ ማለት ነው። በዚህ ነው ተማሪዎች። በጣም አሪፍ። ሰው ክለብ ውስጥ ከተሳተፉ አጠቃላይ ስንት ተማሪ ላይ ነው ሰርቬይ የተሰራው? አሁን በደንብ ይኸው አጠቃላይ ስንት ተማሪ ላይ ነው ሰርቬይ የተሰራው? 200 ተማሪ ላይ ነው። ሶ ከ200 ተማሪ ውስጥ 100 ተማሪው ምንድነው ክለብ ውስጥ ይሳተፋሉ። ስለዚህ ቢ ምንም ናይዘር ኦፍ ክለብ ወይም ደግሞ ክለብ ውስጥ የማይሳተፉ ተማሪዎች ስንት ናቸው ማለት ነው? ዳዝንት ፓርቲሲፔት ኢኳልስ ቱ ማንኛውም ክለብ ላይ ፓርቲሲፔት የማያደርጉ ስንት ናቸው? 200 ሲቀነስ 100 ስንት ይመጣል? 100 ስቱደንትስ አሉ። ስለዚህ 100 ተማሪ ምንም ክለብ ውስጥ አይሳተፍም ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሰው የዛሬው ሌሰናችን ይሄን ይመስል ነበረ። አይው አሪፍ ጊዜ እንዳሳለፍ ተስፋ አደርጋለሁ ማለት ነው። ሰው የመጀመሪያው ሌሰናችን ወይም የመጀመሪያው ዩኒታችን ይሄንን ይመስል ነበር። ሀሳብ አስተያየት ካላችሁ ስለዚህ በቴሌግራም ቻናላችሁ ገብታችሁ ማድረስ ትችላላችሁ። እንዴት ነበረ ዩኒት 1? አሪፍ ጊዜ ነበረው ያሳለፍነው። ምናልባት አዲስ ለሆናችሁ ተማሪዎች ለመገምገም አይመቻችሁ ይችላል፣ ግን ከመጀመሪያው ጀምራችሁ አብራችሁ ለነበራችሁ ተማሪዎች ግን ቴሌግራም ቻናላችን እንዲሁም ደግሞ ዩቲዩብ ቻናላችን ላይ ገብታችሁ ሀሳብ አስተያየት መስጠት ትችላላችሁ ማለት ነው። ሶ በሚቀጥለው ደግሞ የዩኒት 1ን ሞዴል ወርክሺት ዘንድ የምንመጣ ነው የሚሆነው። ሶ አሪፍ ጊዜ አብረን እናሳልፋለን ብዬ ተስፋ አደርጋለሁ። ቻናላችንን ሰብስክራይብ አድርጉ። መልካም የትምህርት ጊዜ፣ መልካም የጥናት ጊዜ። ቻው።